በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት በተለይም የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም ለምናስብበት ለዚህ ወቅትና ጊዜ አምላክ ደግፎ በጸጋው ያደረሳችሁ እንደ ጌታ መልካምነት በተለየ ሁኔታ እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለልንን ውድ ዋጋ እያስታወስን እግዚአብሔርን የምናደንቅበት የምናከብርበት ጊዜ እንደሆነ ይታወቃል። መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ በየዓመቱ አይታመምም፣ በየዓመቱም አይሰቀልም፣ በየዓመቱም አይወለድም፣ በየዓመቱም አይጠመቅም። ከነዚህ ሁኔታዎች ጋር የተያያዙት በዓላትም መታሰቢያዎችም ሊዘነጋ የማይገባውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራ ትውልድ ደግሞ ደጋግሞ ማሰብ ስለሚገባው በተለየ ትኩረት እንዲታሰብ ከሚጋብዙ መልካም እድሎች መሃል እንደዚህ አይነት አጋጣሚዎች መሆናቸውን እናውቃለን። ጌታ ኢየሱስ ክርስቶስ በጽድቅ የመጣበትን ዓላማ ፈጽሞ በክብር እንዳረገ በግርማው ዙፋን ቀኝ እንደተቀመጠ እናውቃለን። የነፍሳችን ጠባቂ ሊቀ ካህናችን እንደሆነ እናምናለን። ደግሞም ተመልሶ እንደሚመጣና በክብር እንደሚወስደን ከእርሱ ጋር ለዘላለም እንደሚያኖረንም እናምናለን። የተፈጸመውን የማዳን ስራ ማሰብ እና ማስታወስ እግዚአብሔር እንዴት ባለ ምሕረት እንደወደደን ምን ያህል ውድ ዋጋ ከፍሎ እንዳቀረበን እንድናስታውስ ወይም እንድናስተውል የሚጋብዝ ነው። ይሄ ወንጌል በተሰበከበት ጊዜና ሁኔታ ሁሉ ደግመን ደጋግመን የምናስበው የማይዘነጋ እውነት እንደሆነ እናውቃለን። እንዲህ አይነት እድሎችና አጋጣሚዎች በተለየ ሁኔታ ትውልድ ሁሉ በአንድ ጉዳይ ላይ ትኩረት እንዲያደርግ ስለሚያደርግ በተናጠል በየቤተ እምነቱ፣ በየአጥቢያ ጉባኤያት፣ በየአብያተ ክርስቲያናቱ በተለያየ ርዕስ በተለያየ ስነ ስርዓት ሁሌም የሚታሰብ እንደሆነ ብናውቀውም ግን ደግሞ ምድሪቱ ወይም ደግሞ በዚህ ዙሪያ ያሉ ሁሉ በጋራ አንድ ጉዳይ ላይ ትኩረት እንዲያደርጉ ስለሚጋብዝ እንዲህ አይነቱን እድልና አጋጣሚ በመልካም እንደምናየው ትረዳላችሁ ብለን እናምናለን። የጌታ ጸጋ በክርስቶስ ይብዛላችሁ። ዛሬም በዚህ ተስፋና እምነት በፊታችሁ የእግዚአብሔርን ቃል በማንሳት እየተወያየን እግዚአብሔርን ለማምለክ ተገኝተናል። ከኔ ጋራ ወንድሜ ደረጀና እንዲሁ ወንድሜ ሙሉቀን አሉ። እንደተለመደው የእግዚአብሔርን ቃል በማንሳት እርስ በርሳችን እየተወያየን እናንተም ደግሞ ባለን ውይይት ውስጥ መልካሙ እንደምታገኙና በያላችሁበት ጌታ እንደምታከብሩ እናምናለን። ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። የዛሬው የውይይታችን ርዕስ የሚቀዳበት የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 11 ከቁጥር 45 ያለው ይሆናል በዋናነት። ከዛ ባሻገር የጌታችን የኢየሱስ ክርስቶስን በአይሁድ ምክር ተላልፎ እንዲሰጥ የተወሰነውን ውሳኔ የሚያስታውሱ የመጽሐፍ ቅዱስ ክፍሎች ተጓዳኝ ምንባባትም አሉ። እንደሚታወቀው በማቴዎስ 26 ከቁጥር 1 ጀምሮ እስከ 5 ባለው እንዲሁም በማርቆስ 14 ከቁጥር 1 ጀምሮ ባለውና በሉቃስ 22 ከቁጥር 1 ጀምሮ ባለው ክፍል ይህንን የአይሁድ ምክርና ውሳኔ እናስተውላለን። ከዛም ባሻገር ያው ሰሙነ ሕማም የሚለው ሀሳብ ያው ጌታ ኢየሱስ ክርስቶስ ላይ የደረሰውን የትኛውንም የአይሁድ ተቃውሞና ለእኛ የተከፈለ ዋጋ በዚህ ሰሞን በተለይም ደግሞ ከጌታችን ከኢየሱስ ክርስቶስ ስነ ስቅለት በፊት የነበረው ወቅት እንደ ዓመተ ፍዳ እንደ ዓመተ ኩነኔ ስለሚቆጠር እንደ ብሉይ ኪዳን በዚህ ወቅትና ጊዜ ሰው ከመዳኑ በፊት በጌታችን በኢየሱስ ክርስቶስ የማዳን ስራ የሆነውን የምናስታውስበት ነው። ከዚህ የተነሳ ጌታ ኢየሱስ ክርስቶስ እንዲሞት የእግዚአብሔር የዘላለም ሐሳብ እንደሆነ እናውቃለን። አይሁድ በጣም ስለከፉ ሴራቸው ከእርሱ ጥበብ በላይ ሆኖ አሳልፎ አልሰጠውም። በሚቃጠለው መስዋዕት በመባው ደስ አላለህም
ስጋን ግን አዘጋጀህልኝ፣ ስለዚህ አምላኬ ሆይ ፈቃድህን ለማድረግ መጣሁ በማለት በመንፈስ ቅዱስ በዳዊት አንደበት መሲሁ እንደተናገረ እንዲሁ ጌታችን ኢየሱስ ክርስቶስ ስለኛ ተላልፎ የተሰጠበት እውነት የእግዚአብሔር ፈቃድ መሆኑን እናስተውላለን። የይሁዳም ተንኮል አይደለም። ሁሌም እንደምናነሳው የጸሐፍት ፈሪሳውያን የተለየ ክፋትም አይደለም። ከሰው የተለዩ አይደሉም። የሄሮድስም አላጋጭነት፣ አሿፊነት፣ የጲላጦስም ፍርደ ገምድልነት፣ የቀያፋም የሐናም በክርስቶስ ሞት ዙሪያ የነበራቸው አስተያየት እነዚህ ሁላ አይደሉም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ምክንያቱ የጌታ ሞት ምክንያቱ ያው የሰው ልጅ ውድቀትና የእግዚአብሔር ፍቅር እንደሆነ ይታወቃል። እግዚአብሔር በዚህ መጠን ሰውን ስለወደደው አንድ ልጁን አሳልፎ እንደሰጠ እናምናለን። ከዛም ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ መሞት አለበት የሚል ውሳኔ እንዲያስተላልፉ አይሁድ ምክንያት የሆኗቸው ልዩ ልዩ ምክንያቶች አሉ። እንግዲህ እነሱን በማንሳት ነው ዛሬ ከወንድሞች ጋራ በጋራ የምንወያየው። እንደሚታወቀው ይሄ የዮሐንስ ወንጌል ምዕራፍ 11 ላይ የተመዘገበው የወንጌል እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ኢየሩሳሌም ማቅናቱን ለኢየሩሳሌም ወይም ለዳዊት ከተማ ቅርብ በሆነችው በቢታንያ ያደረገው ተአምር አልዓዛርን ከሞት መቀስቀሱ ምክንያት ሆኖ የጌታ ጉዳይ ብዙ የሚያነጋግር፣ አንዳንዶች ጌታን ለማየት በአልዓዛር ምክንያት መሰብሰባቸውን፣ አንዳንዶች ደግሞ ይሄ ሁሉ ሰው ተከትሎት ሄደዋል፣ ከዚህ በኋላ ምንድን ነው የምንጠብቀው ብለው በቁጣ እሱን ለመግደል መወሰናቸውን፣ ከዚህም ጋር ተያይዞ የሆኑትን ነገሮች የምናይበት እውነት የተመዘገበበት የወንጌል ክፍል ነው። እንግዲህ ከመጀመሪያው ቁጥር አንስተን ብናነሳው ብዙ እንማርበታለን። ጌታ አልዓዛርን ያስነሳበትን ሁኔታ፣ ከዛም ጋር ተያይዞ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል ብሎ መናገሩንም የምናገኝበት ክፍል ይሄ ነው። ጌታ ኢየሱስ ክርስቶስ እንግዲህ ሊያስከብረው የሚገባ ሊያስጨበጭበ ብዙ ሰዎችን በአድናቆት በዙሪያው ሊሰበስብ የሚገባ በጣም አስደናቂ ነገሮችን አድርጓል። ግን እነዛ ያደረጋቸው ነገሮች ሲያስከብሩትና ሲያስደንቁት ሳይሆን እንደውም ወደ መቃብር ሲገፉት ነው የምናየው። እና ክፉዎች ባደረጉት ክፋትና አመፃ የሞት ፍርድ ይፈረድባቸዋል፣ ወደ መቃብር ይገፋሉ። አመፀኞችና ነፍሰ ገዳዮች ኃጢአታቸው ያሳድዳቸዋል፣ እስከ መቃብርም ይከተላቸዋል። የሰው ደም ሊሆን ይችላል ያደረጉት ግፍና አመፃ። ግን በተቃራኒው ጽድቅ ዋጋ ያስከፈለው፣ እውነት ዋጋ ያስከፈለው፣ ቅድስና ዋጋ ያስከፈለው፣ በተለየ ማንነቱ አባቱን ማክበር በመቻሉ ዋጋ የከፈለ፣ ለመጣበት ዓላማ እንደሚታረድ ጠቦት የሆነ ጌታችን የኢየሱስ ክርስቶስ የመስቀል ጉዞ ከነዚህ ድንቃ ድንቆች ጋር መያያዙ እና እነዚህ ፈውስና ተአምራት የብዙ ሰዎችን ልብ ለቁጣ መቀስቀሱ በጣም የሚደንቅ ነው። እንግዲህ ከዚህ ነው የምንማረውና ምንባቡን በማንበብ ወደ ውይይታችን እንሄዳለን። ከቁጥር 45 ጀምሮ እንደዚህ ይላል። እንግዲህ ከዛ በፊት ያለው ታሪክ የአልዓዛር ከሞት መነሳት፣ የጌታችን የኢየሱስ ክርስቶስ አልዓዛርን ከመቃብር መጥራት፣ ፍቱትና ይሂድ ብሎ ተናግሮ አልዓዛር ተፈቶ መሄድ መቻሉ ነው። ይሄን ምዕራፍ ስንሻገር ምዕራፍ 12 የመጀመሪያው አንቀጽ ላይ እንደምናየው አልዓዛር ከእህቶቹና ከጌታ ጋራ በአንድ ሰው ለጌታ በተዘጋጀ ግብዣ ላይ አብሮ ተቀምጦ እንግዲህ ከመቃብር ወጥቶ ጠረጴዛ ላይ የተገኘ ለማዕድ የቀረበ ሰው ሆኖ እናየዋለን። ጌታ ምን ያህል ትንሣኤና ሕይወት እንደሆነ የተናገረው እውነት እንደሆነ ማሳያ ምልክት ማሳየቱን እናስተውላለን። እና ከዚህ ጌታ ከሰራው ስራ ጋር ተያይዞ ነው እንግዲህ ከዚህ በታች የምናነበው እውነት የሆነው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ ይላል። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው።
እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜም ሰዎች መጥተው አገራችንን ወገናችንን ይወስዳሉ አሉ። በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ይህንንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበርና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ። ላንብበው አንድ ላይ። ከዚያም ወዲያ ኢየሱስ በአይሁድ መካከል ተገልጦ አልተመላለሰም። ነገር ግን ከዚያ በምድረ በዳ አጠገብ ወዳለች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። የአይሁድን ፋሲካ ቀርቦ ነበር። ብዙ ሰዎችም ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም መጡ። ኢየሱስንም ይፈልጉት ነበር። በመቅደስም ቆመው እርስ በርሳቸው ምን ይመስላችኋል? ወደ በዓሉ አይመጣም ይሆንን? ተባባሉ። የካህናት አለቆችም ፈሪሳውያንም ይይዙት ዘንድ እርሱ ያለበትን ስፍራ የሚያውቀው ሰው ቢኖር እንዲያመለክታቸው አዘው ነበር ይላል። ይገርማል። ያው ጌታ ፍጹም ሰው ሆኖ ከመገለጡ ጋር ተያይዞ በሰው መጠን ከክፉዎች ሰወር ማለቱ፣ በሰው መጠን ደግሞ ሸሸት ማለቱ፣ በሰው መጠን ቀኒቱና ሰዓቲቱ እስከምትደርስበት ቅጽበት ድረስ ጌታ የኖረው ኑሮ በራሱ አስተማሪ ነው። ምክንያቱም እኛ አንዳንዴ ሰው ብቻ ሆነን እንኳ በጌታ በማመናችን እንደው አስማት የሚመስል ኑሮ መኖር እንፈልጋለን። አስማት የሚመስል ሙሉ ሰው ነን፣ መለኮት አይደለንም፣ አምላክ አይደለንም። እኛ ክርስቶስ አይደለንም። በክርስቶስ መጠን ማሰብ አንችልም። ግን የሚገርመው ነገር እኛ ጌታ ያልኖረውን ኑሮ እናፍቃለን። በጌታ በመሆናችን ብቻ እንኳ አንዳንዴ እንደ ሰው የምንኖረውን ሕይወትና ኑሮም ላንቀበለው እንችላለን። ይሄ በጣም አስደናቂ ነው። በውይይታችን እናነሳዋለን። እንግዲህ በዚህ አንቀጽ እንደተመለከትነው ጌታ ኢየሱስ ክርስቶስ ያደረጋቸው ምልክቶችና ምልክቱ የረዳቸው ሰዎች አሉ። እነዛ ክርስቶስ በመቀበል በማመን ከእውነት ጋር የተስማሙ ናቸው። ምክንያቱም በእርሱ አመኑ ይላል። የመጡት ወደ አልዓዛር ሰፈር ነው። የአልዓዛርን ቆሞ መሄድ አይኖቻቸው አረጋገጠ ወይም አይኖቻቸው አዩ። የሆነው ነገር እውነት እንደሆነ፣ ዝም ብሎ ወሬ እንዳልሆነ፣ ዝም ብሎ ግርግር እንዳልሆነ አስተዋሉና ብዙዎች በእሱ አመኑ። እንግዲህ ከምልክት አኳያ ከዮሐንስ ወንጌል ዘገባም አኳያ ምልክቶች የሚኖራቸውን ፋይዳ እንደገናም ዮሐንስ ምልክቱን ተአምር ብሎ አለመመዝገቡ ምልክት 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 በማለት እንደ ጠቋሚ አድርጎ መመዝገቡ ከአጠቃላይ ዮሐንስ ወንጌል አጻጻፍም አኳያ የሚስተዋል ነገር አለው። ስለዚህ ይህንን በማንሳት ወደ ቀጣዩ ውይይት እንሄዳለን። እስኪ የጌታ ተአምር ምልክት ከመባሉና ጌታ በዮሐንስ ወንጌል እንደተመዘገበው ካደረጋቸው ምልክቶች ጋር ተያይዞ የሰውን ምላሽ እንመልከተው። ከዛን ጀምር ወንድሜ ደረጀ ካንተ ጋራ ብንወያይ መልካም ነው። ምስጋና ለእግዚአብሔር ይሁን። እግዚአብሔር ይረዳናል። በዚህ ክፍሎች ብዙ ሀሳብ ነው የምናነሳው። በተለይ አሁን ከተነሳው ሀሳብ አንጻር አሁንም በምድር ላይ በምትኖረው ቤተክርስቲያን
የልጁን ክብር ሊገዳደሩ የሚችሉ የልጁ ምትክ እስከ መሆን የሚደርስ ችግር የሚታይበትና ፈቺ የሆነ ሐሳብ ስለሆነ እሱን ማንሳቱ በጣም ጥሩ ነው። ክርስቶስን የዮሐንስ ወንጌል ምዕራፍ 20 ቁጥር 31 እንደሚናገረው የዮሐንስ ወንጌል የመጻፉ ዓላማ በናዝሬት ያደገው ኢየሱስ እሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው፣ በስሙም አምነን ደግሞ ሰዎች የዘላለም ሕይወት እንዲኖራቸው ነው። ስለዚህ በጣም የተቀነበበ ዓላማ ያለው ነው ማለት ነው። ሁሉም ነገር ሲጻፍ በዚህ ዓላማ የተቃኘ ነው። ምን ማለት ነው? ኢየሱስ ክርስቶስ ነው ማለት መሲህ ነው፣ ቅቡ አዳኝ ነው፣ ከእግዚአብሔር የተላከ አዳኝ ነው። በሕዝቡ ፊት ለፊት ስለ ሕዝቡ የሚቆም ሊቀ ካህን፣ በሕዝቡ ልብ የሚነግስ ንጉሥ፣ የእግዚአብሔር የሆነውን እውነት በሕዝብ ፊት ለፊት የሚገልጥ የእግዚአብሔር የክብር መገለጥ ነው የሚል ሐሳብ በደንብ የሚያብራራ ሐሳብ ነው። እስኪ ትንሽ መለስ ብለን የመሲህ አስተሳሰብን ማየቱ ጥሩ ነው። የትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ መሲሁ በሕዝቡ መካከል ሲገለጥ የሚያሳያቸውን 7 ነገሮች ይናገራል። 7 ነገሮች ይናገራል። ይሄ በተለይ ጌታም በወንጌላቱ በመቅደሱ ውስጥ የትንቢተ ኢሳይያስን ሰጡት እና መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታት፣ ለዕውሮች ማየት፣ ለተጠቁት ነፃ መውጣት፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛልና የሚለው 7 በጣም ትልልቅ መሲህ የሚያደርጋቸው ምልክቶች ተጽፈዋል ማለት ነው። እና እነዛ በቅዱሱ መጽሐፍ የተጻፈው ነገር በናዝሬት ያደገው በሰው ፊት ለፊት እንደ ማንም መምህር የሚቆጥሩት ከእግዚአብሔር የተላከ ክርስቶስ ስለመሆኑ ምልክት ናቸው ማለት ነው። የሚያደርጋቸው ነገሮች ሁሉ ምንድን ናቸው? ምልክቶች ናቸው። እሱ ክርስቶስ ስለመሆኑ እና የዮሐንስ መልእክት በደንብ ነው 2 ዓላማ ኢየሱስን በ2 መንገድ ነው ማስተዋወቅ የሚፈልገው። የመጀመሪያው ኢየሱስ ክርስቶስ ነው ይላል። ሁለተኛው ኢየሱስ የእግዚአብሔር ልጅ ነው እና ሰው ክርስቶስም የእግዚአብሔርም ልጅ ለሆነው ለኢየሱስ የእምነት በማመን መልስ ቢሰጥ በስሙ እግዚአብሔር የዘላለምን ሕይወት ይሰጣል ለሚያምነው ሰው የሚል በጣም የተሰመረበት ነገር ነው። በተለይ ከተሰጡት ምልክቶች መካከል በሕዝቡ መካከል ያለን ስጋዊ ችግር ፈውስ ይሰጣል የሚል ነው። ፈውስ ይሰጣል። ኢየሱስ ምስራች ይሰብካል። አዎ የእግዚአብሔር መንግስት ቀርባለችና ምን በሉ ንስሐ ግቡ እያለ የእግዚአብሔር ሙሉ አስተዳደር፣ ሙሉ መግቦት፣ ሙሉ መሪነት የሚገለጥበት የእግዚአብሔር መንግስት ተገልጣለች ቀርባለችና ሰዎች በመመለስ ለዚህ ነገር መልስ ይስጡ የሚል ብቻ ሳይሆን የታሰሩትን ነፃ ያወጣል ይላል። እንግዲህ ወንጌላቱ ሁሉ ያብራራሉ። ዮሐንስ ብዙ በዚህኛው ክፍል ላይ በደንብ ትኩረት አልሰጠውም። ይሄ በነፃ ማውጣት ጋር በተያያዙ ማለት አጋንንት በስልጣን ያዛቸዋል እነሱም ይታዘዙለታል የሚለው ኃይለ ቃል በዚህ ውስጥ የለም። በዮሐንስ ውስጥ ግን ኢየሱስ መሲህ መሆኑን የሚያሳዩ ኃይለኛ ምልክቶች ግን ተፈጽመዋል። ለምሳሌ ምን ማንሳት እንችላለን? በደንብ ከዛ ጀምረን ማንሳት የምንችላቸው ምልክቶች አሉ። የመጀመሪያው ምልክቶች ጌታ ኢየሱስ ራሱ መጠመቁ። ሲጠመቅ ዮሐንስ ስለሱ የሰጠው ምስክርነት ምልክት ነው። አንድ ምልክት ነው። የምልክቶች ሁሉ መጀመሪያ ተብሎ የተጻፈው በሰርግ ቤት የተደረገው ምልክት የመጀመሪያ ምልክት ተብሎ ተጽፏል። ምን ማለት ነው? የናዝሬቱ ኢየሱስ በተፈጥሮ ላይ ስልጣን ያለው ነው የሚል ነው የሚያሳየው። እንለፍና ትንሽ እንሂድ። ምዕራፍ 5 ላይ በተመሳሳይ መንገድ የ38 ዓመት ሙሉ ሽባ የነበረው ሰው የዛ ሰው ችግር ምንድን ነው? የተያዘ ነው፣ የተጠቃ ነው፣ የታመመ ሰው ነው። ለዚህ ሰው መድኃኒት ሆኖ ተገለጠለት ኢየሱስ እና ዮሐንስ ወንጌል እንደሚያብራራው የዚህን ሰውዬን ታሪክ ያብራራና በስሙ የሚያምን ሰው በኢየሱስ የሚያምን የዘላለም ሕይወት አለው እና ወደዚህ ሕይወት የገባ ሰው አይጠፋም የሚል
ጥልቅ የሆነ ዝርዝር መልእክት ያስተላልፋል። ምዕራፍ 9 ላይ በተመሳሳይ አንድ ምልክት ያስተዋውቀናል። ያ ምልክት ምንድነው? ከልጅነቱ ጀምሮ እውር ስለነበረ ሰው እውር ነው። እንደውም በአንዳንድ አጻጻፍ የአይን ምልክት የሌለው ሰው እና የዛን ሰውዬ ታሪክ ጌታ ኢየሱስ እንዴት እንደለወጠው ከዛም በኋላ ኢየሱስ ምን አለ? እኔ የዓለም ብርሃን ነኝ ብሎ ይሰብካል። ተመልሶ መጥቶ ኢየሱስ የሕይወት የሚሰጥ የእግዚአብሔር ጉብኝት ኃይል ነኝ ይላል እና በዚህ ምልክቶች የተሞሉ ናቸው። ምዕራፍ 11 ደግሞ የተለየ ምልክት ነው። ምን? ኢየሱስ በእስራኤል ማህበረሰብ መካከል ትንሣኤ ወደፊት የሚሆን ጉብኝት ከጊዜ ጋር የተያያዘ ጉብኝት ተደርጎ የሚጠበቅ ነው። የሰው ልጅ ከሞት መነሳት ታሪክ ወደፊት በኢዮብ መጽሐፍም ተጽፏል። በተለያዩ ታሪኮችም በአይሁድ በምሳሌነት ስለ ትንሣኤ የሚወራ ብዙ ክፍሎች አሉ። ያ ሁሉ ትርክትን ትንሣኤ ጊዜ ሳይሆን አካል ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል በማለት ይናገራል። እኔ ነኝ ይላል ማለት ነው። ኢየሱስ እኔ ነኝ ትንሣኤ፣ እኔ ነኝ ሕይወት ብሎ አስምሮ ይናገራልና እነዚህ ሁሉ ምልክቶች ምንድናቸው ከተባለ የኢየሱስን ከተአምራት አድራጊዎች ውስጥ እንደ አንዱ የሚያስቆጥረው ሳይሆን ኢየሱስ ይጠበቅ የነበረው መሲህ መሆኑን፣ ይጠበቅ የነበረው የእግዚአብሔር መድኃኒት፣ ቀኝ ስትመጣ መድኃኒትን አደረገችልኝ የሚለው የእስራኤል ዝማሬ መልስ ነው ኢየሱስ የሚል ነው የሚያስተዋውቀው። ስለዚህ በክርስቶስ የተደረገው ምልክቶች ሁሉ ምንድን ነው የሚያሳየው? ኢየሱስ መሲህ ነው። ከእግዚአብሔር የተላከ ስለ ሰው መድኃኒት የተላከ ፈውስ ነው እና ምዕራፍ 11 የሚያወራው ታሪክ አንድ የሚወደው ሰው አስተማሪ ለሚወደውን ደቀ መዝሙር ከሞተ 4 ቀን ከቆየ በኋላ እንደሰጠው ሳይሆን በቃሉ እንደተጻፈ ቃሉን ልኮ የሚፈውሰው እግዚአብሔር በስልጣን ኃይል የሞትን ኃይል ሲቀሰቅስ የሚያሳይ ፒክቸር ያደረገም። እንደውም እኮ 4 ቀን ሞልቶታል ማለት ኦኬ ወደ መፈረካከስ አካል ወደ መበስበስ ሄዷል የሚል ያንን ላይ ልዕለ ተፈጥሯዊ በሆነ ከእግዚአብሔር የመለኮት ጉብኝት ውጪ ሊያደርገው የማይችለውን ነገር ኢየሱስ በቃል እንዲተናግሩ እንድሰማኝ አውቃለሁ ብሎ በቃል ተናገረ። አልዓዛር ሆይ ተነሳ ሲለው ይሄ ሰው አፈፍ ብሎ እጅ እግሩ የታሰረ ሰው በእርግጥ ሊቆም አይችልም በምንም ሰው ድጋፍ ካልሆነ። መታሰሩ አይደለም የበሰበሰን ነገር ዳግም እንደገና ሕይወት ሲዘራ የሚያሳይ ክፍል ነው። እንግዲህ ለዚህ ነው ዮሐንስ በየክፍሎቹ የተመረጡት ክፍሎች የኢየሱስን መሲህነት የኢየሱስን የእግዚአብሔር ልጅነት የሚያሳዩ ናቸው። ክፍሎቹ ሲጠቀሱ ስናነሳቸው የምንመጣቸው ታሪኮች ሁሉ እሱ ነው። ታዲያ ከዚህ ምን እንውሰድ ነው? መሰረታዊ ነው። ይሄ እውነት ነው፣ ትምህርቱ ነው፣ እውነት ነው። ለዚህ ዮሐንስ በሁሉም ክፍሎች ላይ አንድ ቃል ያነሳል። አንድ አመኑ የሚል ቃል ያነሳል፣ ወይ ደግሞ ሳያምኑ ሄደው አወሩ የሚል ቃል ይነሳል ማለት ነው። ኢየሱስ ክርስቶስ ነው የእግዚአብሔር ልጅ ነው ብሎ ማስረጃ ካቀረበ በኋላ በማስረጃው መሰረት እዛው ይሄን ጉዳዩን ያዩ ሰዎች ሲያምኑ፣ አለበለዚያ ደግሞ ይሄንን የሚያነቡ ሰዎች ደግሞ ወደ እምነት እንዲመጡ ይገፋል ማለት ነው። ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው። እግዚአብሔርም በስሙ ከፍርድ የምንድንበት በስሙ የዘላለምን ሕይወት የምናገኝበት እግዚአብሔር በዓለምና በቤተ ክርስቲያን በዓለምና በሚያምኑና በማያምኑ መካከል የለየበት የልዩነት ማዕከል ነው። ኢየሱስ ምልክት ነው ስንል ኢየሱስ ክርስቶስ ነው። ኢየሱስ የእግዚአብሔር ልጅ ነው። ስለዚህ ልናምነው ይገባል የሚል መልእክት ነው የምናያሳየው። በዚህም ክፍል ላይ ምንድነው ማርያምን እህቱ የአልዓዛር እህት ማርያምን ሊያጽናኗት የተሰበሰቡ ሰዎች ግር ብሎ መቃብር ሄደው ስለነበረ ልክ መቃብር ሄደው ሲያዩ ደግሞ ባዩት ነገር ብዙዎች ምን አሉ ይላል? አመኑ ይላል። ኢየሱስ ክርስቶስ መሆኑን ከተረዳን መልሳችን መሆን ያለበት ምንድነው? ማመን ነው። አሜን ብሎ መቀበል ነው። እግዚአብሔር ይርዳ። አሜን።
ክብር ለስሙ ይሁን። አሁንም ከዚሁ መንደርደሪያ ሳንወጣ ጌታችን ኢየሱስ እሱ ክርስቶስ እሱ የሕያው እግዚአብሔር ልጅ በመሆኑ ይህንን አደረገው እንጂ ይሄን በማድረጉ የእግዚአብሔር ልጅ አልሆነም። አንዳንድ ጊዜ ሰዎች ትክክለኛ እምነታቸውን በሆኑ ምልክቶች ማጽናት ይፈልጋሉ። እነዛ ምልክቶች የሉም ማለት አላመኑም ማለት እንደሆነም ያስባሉ። ከዚህ ጋር በተያያዥነት ያው ስለ ምልክት እያነሳን ስለሆነ መንደርደሪያም ስለሆነ ሀሳቡ በደንብ ብናየው መልካም ነው። ለምሳሌ ጌታችን ኢየሱስ ክርስቶስን ክፉ ሊፈትነው በቀረበበት ጊዜ ከጾምና ጸሎቱ በኋላ አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ሲለው እናያለን። ሰይጣን አሁን የዳቦ ጥያቄ አይደለም ያነሳው። አንዳንዴ የሚመስለን ርቦት ስለነበረ ክርስቶስ 40 ቀንና ሌት ሳይበላ ስለቆየ እንዲበላ በማድረግ ፈተነው ብለን ነው የምናስበው። እና ጌታ በዛች ሰዓት ቢበላ ፈተናውን ወድቋል ማለት ነው ብለን ነው የምናስበው። ምክንያቱም ፈታኙ ዳቦ እንዲቀርብ በማድረግ ጾምና ጸሎት ላይ የነበረውን ሰው እንደፈተነው ነው የምናስበው። ነው ወይ? 40 ቀን እኮ ተፈጽሟል። አሁን 40 ቀን ጾም አለው ብሎ ወደ ጾም እና ጸሎት የገባ ሰው በሳምንቱ ረሃብና ጥም ቢያስጨንቀው ወይም ባክብላ የሚለው ቢመጣ እና ሊያሰናክለኝ ነው ቢል ብዙ የሚገርም አይደለም። ግን እነዛ ቀናት ተፈጽመው የጾምና የጸሎቱ ጊዜ ተገባዶ ፍጻሜ ላይ ከሆነ ፈታኙ የመጣው የመብላትና ያለመብላት ጉዳይ አይደለም ማለት ነው። ርዕሱ የማንነት ጉዳይ ነው። የጠየቀው ሰይጣን አንተ የእግዚአብሔር ልጅ ከሆንክ ነው ያለው። ኩዌስችን ያደረገው ወይም ጥያቄ ምልክት ውስጥ የከተተው የእግዚአብሔር ልጅነቱን ድንጋይ ዳቦ በማድረግ እንዲያረጋግጥ ነው የፈተነው። ግን ልጅነቱ ድንጋይ ዳቦ ቢያደርግ አይገኝም። ድንጋይ ዳቦ በማድረግ አይሆንም። ድንጋይ ዳቦ በማድረግም አይረጋገጥም። ድንጋይ ዳቦ በማድረግም የሚመጣ ልጅነት የለም። ልጅነት የማንነት ጉዳይ ነው። እሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ የሆነው የሆነ ነገር አድርጎ አይደለም፣ የሆነው ነገር ነው። ከዚህ አኳያ አንዳንዴ ሰዎች ምልክት ይፈልጋሉ። በመሰረቱ ምልክት ለሚያስፈልጋቸው እግዚአብሔር እጅግ በጣም የሚራራ አምላክ መሆኑን ብዙ ጊዜ አንስተናል። ምልክት ያስፈለገውን ሰው ይረዳል። ምክንያቱም እዚህ ጋር የምናያቸው ምልክቶች የረዳቸው ሰዎች አሉ ወደ እምነት እንዲመጡ። ቅድም ወንድሜ ደሬ ባነሳው የመጽሐፍ ቅዱስ ክፍል ምዕራፍ 20 ማለት ነው ዮሐንስ 20 ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ማለትም ደቀ መዛሙርት እያዩት ብዙ ድንቅና ተአምራትን ወይም ምልክቶችን አድርጓል ካለ በኋላ ነገር ግን ኢየሱስ እርሱ ክርስቶስ መሆኑን ታምኑ ዘንድና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተጻፈ ይላል። ስለዚህ ያደረገው ሁሉ አይደለም የተመዘገበው። ክርስቶስን ለመረዳት እነዚህ በቂ እርዳታ ይሆናሉ የተባሉ ታሪኮች ናቸው። የሆነ ሆኖ አሁን በጥያቄያችን ላይ እንድናሰምርበት የተፈለገው ነገር ምንድን ነው? ምልክቱ ያደረጋቸው ነገሮች የማንነቱ ያው መገለጫ ለሰው አይምሮ እንጂ ይህን ስላደረገ የእግዚአብሔር ልጅ አልሆነም። እና ጌታ አይነ ስውር ስላበራ፣ ጎባጣ ስናቀና፣ ሽባ ስለተረተረ በዚህ መስፈርት የእግዚአብሔር ልጅ ወደ መሆን አላደገም። የእግዚአብሔር ልጅነት የባህሪው ነው። እና እንደው ይህን የመሳሰሉትን ነገሮች ብንዳስስ ከዚህ ጋር ተያይዞ አንዳንድ ሰዎች እኔ የእግዚአብሔር ልጅ ከሆንኩ ይላሉ። እኛስ የእግዚአብሔር ልጅ የሆነው በምን አግባብ ነው? እግዚአብሔር ልጅ የሆነው በምን አግባብ ነው? እሱንም ጭምር አብሮ ማንሳት ያስፈልጋል። ምክንያቱም የጌታ የመምጣት ዓላማ ያው እኛው እንደሆን ይታወቃል። ይሄ ሁሉ ለራሱ አይደለም። ለራሱ የሚሆን ምንም ነገር እዚህ ውስጥ የለም። ምክንያቱም ምናልባት ለራሱ የሚሆን ካልነው አባቱን በማክበሩ ውስጥ ያለው ደስታ ሊሆን ይችላል። ግን ይሄ ሁሉ የተከፈለው ለእኛ ከመሆኑ አኳያ እስቲ ምልክትና ከምልክት ጋር የተያያዘውን ነገር ብናሰምርበት ወደ ቀጣዩ ከማለፋችን በፊት በዚህ ነጥብ ላይ አንተም ብትጨምርበት መልካም ነው ወንድሜ።
መልካም እንግዲህ ያው ምዕራፍ 11 የሚያስተምረን ወይም የሚነግረን ጌታ ኢየሱስ በአልዓዛር ሕይወት ውስጥ ያደረገውን ድንቅ ምልክት ነው። እንግዲህ ይሄ ከሞት ነው አልዓዛርን የቀሰቀሰው። ይሄ ነገር ሁለት ትርጉም አምጥተዋል። አንዳንዶች ልክ ነው ጌታ ከእግዚአብሔር ዘንድ እንደሆነ ነው፣ ኢየሱስ ከእግዚአብሔር ዘንድ እንደሆነ ብዙዎች አመኑበት። አንዳንዶች ደግሞ ይሄ ነገር ወዴት እየሄደ ነው በሚል ለፈሪሳውያን ጥቆማ ሰጡ። ምክንያቱም በአንድም በሌላ በኢየሱስ እጅ እየሆነ ያለው ነገር የተለየ ነገር ስለሆነ እንግዲህ እንደምናውቀው በዚህ ዓለም ከነበሩ ሕዝቦች ሁሉ እስራኤል የተለየ ሕዝብ ነው። የእግዚአብሔርን ድንቅ ስራ ተአምራት በማወቅ ደግሞም ከእግዚአብሔር ጋር በመታወቅ ረገድ ምንድነው ተቀራራቢ አይደል፣ ተወዳዳሪ ሕዝብ የለም። በሕግ በነቢያት እንዲሁም በመዝሙራት ተጽፎ እንደምናገኘው እግዚአብሔርን በስራው ነው ያወቁት። እግዚአብሔር በስራው ነው ራሱን ለሕዝቡ የገለጠው ከባርነት ዘመን ጀምሮ። ከዛም በፊት ከአባቶች ጋር የነበረው ግንኙነት ሌሎች ሕዝቦች ካላቸው ግንኙነት የላቀ ነው። ስለዚህ የያህዌን ስራ ይመዝናሉ እንደ እግዚአብሔር ቃል። እግዚአብሔርም ድንቅ ነገር በሕዝቡ መካከል ያደርግ ነበር እና እንግዲህ በዚህ ሁኔታ ውስጥ ነው እግዚአብሔር ደግሞ የሰውን ልጅ ለማዳን ልጁን ወደዚህ ዓለም የላከው። ሁሌም እንደምንለው ጌታ ኢየሱስ የሕያው እግዚአብሔር ልጅ ነው። ግን ወደዚህ ዓለም ሲመጣ የክብሩን ስፍራ ለቆ ነው የመጣው። አምላክነቱን ለቆ ሳይሆን የክብሩን ስፍራ ያንን የተከበረ ወይም ደግሞ ከአባቱ ጋር ያለውን ምንድነው ጥንተ መሰረት ያለው ክብር፣ ኃይል፣ መለኮታዊ ማንነት ወይም ደግሞ መለኮት የሚሰራውን ስራ ሁሉ መስራት እየቻለ ከክብሩ ዝቅ አለ። ይሄ ምንድነው? ፊልጵስዩስ ምዕራፍ 2 ላይ ተጽፎ እንደምናገኘው ይሄ ሁሉ ሲሆን እንደሚቀማ ሳይቆጥር ራሱን ባዶ አድርጎ መጥቷል ወደዚህ። እንግዲህ በሕጉ እንደተጻፈው ቅድም እንደተነሳው መሲህ ደግሞ በመጽሐፍት አስቀድሞ ሲመጣ በመሲሁ እጅ ምን ይሆናል የሚለው በእስራኤል ዘንድ የታወቀ ነው እና የማንነት ጥያቄ አለ። በአንድም በሌላ በጌታ ላይ ይነሳ ነበር። እንዴት እንዲህ ሊያደርግ ቻለ? እንዴት ነው በእርሱ እጅ ይሄ ነገር የተፈጸመው የሚለው ጥያቄ ነው ቀን በቀን። ልክ እዚህ ጋር እንደምናየው ቀደም ነው እንግዲህ በእግዚአብሔር ፕሮግራም ነው ጌታ ሁሉን ነገር የሚሰራው። በዮሐንስ ወንጌል ምዕራፍ 4 ላይ እንደምናስታውሰው ከሱ በፊት ዮሐንስ ያስተምር ነበር፣ ያጠምቅ ነበር። በዮሐንስ እግር ተተክቶ ጌታ ማስተማር ደግሞም ደቀ መዝሙር ማድረግ ሲጀምር አንዳንድ ወሬዎችና ሽብሮች መነዛት ጀመሩ በፈሪሳውያን መካከል ማለት ምን እየሆነ ነው? ብዙ ሰው እያስከተለ ነው፣ ደግሞም ደቀ መዛሙርት እያደረገ ነው፣ እያጠመቀ ነው። ሆኖም በእርግጥ ዮሐንስ እንደሚለው እሱ እያጠመቀ አልነበረም። እና እነዚህ ነገሮች ሲሆኑ ብዙ ሕዝብ ስበዋል። ብዙ ሕዝብ ወደ ጌታ መጥተዋል። በተለይ የምናውቀው 2 ዓሣና 5 እንጀራ በማብዛት ከ5,000 በላይ ሰዎች መግቧል። ሁለተኛም እንደዚሁ ከ4,000 ሰዎች በላይ በሌላ ቦታ ተአምራት ሰርቶ ብዙ ሕዝብ ተከትሎታል። እና ይሄ የወንጌላቱን ንባባት ስናይ መጽሐፍ ውስጥ ነገሮች እየተለወጡ ይሄዳሉ። በተለይ በማርቆስ ወንጌል ላይ እንደምናውቀው እስከ ምዕራፍ 8 ዋናው ትኩረቱ የጌታ ኢየሱስን ድንቅ ስራዎች ተአምራት ነው የሚያወሳው። በተደጋጋሚ ያን ይነግረናል። ልክ ምዕራፍ 8 ጨርሶ 9 ሲገባ የወንጌሉ ቃና እየተቀየረ ይሄዳል። ጌታ ወደ መጣበት ዋናው ዓላማ ያተኩራል እና በዚህ ሰዓት ምን ይሆናል? እርሱን ይከተሉ የነበሩ ተአምራቱን ድንቅ ስራውን የወደዱ እየተራገፉ ይሄዳሉ። ለምን? ጌታ የመጣበትን ዓላማ ይናገራል። ወደ ኢየሩሳሌም እንደሚወጣ ደግሞም ተላልፎ እንደሚሰጥ፣ እንደሚሰቀል፣ እንደሚሞት በ3ኛው ቀን ከሙታን እንደሚነሳ ሲናገር ደቀ መዛሙርቱ እየቀነሱ ይሄዳሉ እየተበተኑ እና
ይሄ በጥቅሉ ምን እናያለን? የተደበላለቀ ስሜቶች ይፈጠራሉ በሰዎች ዘንድ። ጌታ እንግዲህ ቅድም እንዳነሳኸው ልክ ነው። ዲያብሎስ ሲፈትነው እኔ የእግዚአብሔር ልጅ ነኝ ብሎ እዩኝ እዩኝ የሚያስብል ተአምራት አያደርግም፣ ደግሞም አድርጎም አያውቅም። አንዳንዴ ለትምህርቱ ወይም ደግሞ እውነተኛ ሐዘንና ርኅራኄም ደግሞ በልቡ ስለነበር ለምጻሞችን ሲያይ ያነጻቸዋል። የታመሙ ማለት በጣም ሰዎች የማይቀርቧቸውን የማይጠጓቸውን ሰዎች ይዳስሳቸዋል፣ እንደሚወዳቸው ይነግራቸዋል፣ ይከተሉታል። በሐዘን ስሜት የሕዝቡን መቅበዝበዝ፣ እረኛ ማጣት በጣም ያዝናል ማለት ውስጡ ያዝናል። በዚህ ሁኔታ እረኛም ስለሆነ የእረኛም ስሜት ስላለበት እንግዲህ ለምን ተአምር አደረገ? ለምን ይህን ድንቅ አደረገ? በእያንዳንዱ ክፍል ብንገባ ምክንያታዊ ናቸው፣ ሁሉንም ሲያደርግ ማለት ነው። ታዲያ ይሄ ሁሉ ተሰብስቦ ነው እርሱን የእግዚአብሔር ልጅ ያደረገው ካልን፣ አይ እንደዛ ሊሆን አይችልም። ምክንያቱም የሕያው የእግዚአብሔር ልጅ ስራ በሌሎች ነቢያት እጅ አልሆነም፣ ሊሆንም ደግሞ አይችልም። እርሱ ብቸኛ መሲህ ከእግዚአብሔር ዘንድ የተላከ የብሩኩ ልጅ ክርስቶስ ነው። እርሱ ተስተካካይ የለውም እና ብዙ ነገር ያስተምረናል በእውነት ማለት ነው። እኛ አሁን የክርስቶስ የሆነው በእግዚአብሔር ጸጋ እግዚአብሔር ምሕረት ስላደረገልን ነው። ይህንን ሁኔታ እንኳ ለማሳየት አጋንንት ለማስወጣት፣ ለሰው ለመጸለይ፣ ለማስተማር ወይም እንደ አንድ ክርስቲያን ስንኖር ይህንን ያገኘነውን ጸጋ ይህንን ያገኘነውን ክብር ማስጠበቂያ ወይም ደግሞ መታበያ አድርገን እንድንመላለስ ጌታ አይፈቅድም። ጌታ ራሱ ይህንን አላደረገው። ያለውን እንኳ ምን አደረገ? ተወው ማለት ነው። ተወው መተው ማለት እንግዲህ በጌታ ደረጃ ለማብራራት ያስቸግራል። ክብርን መተው የሚገባውን ነው የተወው ማለት ነው። የሌለውን አይደለም፣ የሚገባውን ደግሞም ያለውን ነገር ነው የተወው። እነዚህ ተአምራትና ድንቅ ስራዎች ታዲያ ምንድን ናቸው ካልን፣ አንደኛ በትንቢት ስለተነገረ ያ በእጁ ይሆን ይገባል። ክርስቶስ መሲህ ነው ስንል ፍጹም ሰው ፍጹም አምላክ ነው። ይሄ ማለት ምንድን ነው? በሕዝብ መካከል ሲመላለስ ፍጹም ነቢይ፣ ፍጹምም የእግዚአብሔር ንጉሥ፣ እውነተኛ ንጉሥ ማለት ነው። ነፃ የሚያወጣ መንፈሳዊ አርነት የሚሰጥ ደግሞ ሊቀ ካህናት ነው። እነዚህ ጸጋዎች ወይም እነዚህ ኦፊሶች ድሮ በነቢያት፣ በነገስታት፣ በካህናት ይከናወኑ ነበር። በሱ እጅ ግን ፍጹም ሆኖ ይከናወኑ ነበር፣ ሙሉ ሆኖ ይከናወኑ ነበር። በመጽሐፍ እንደተጻፈ ያ በእርሱ ሆኗል። እነዚህ ሁኔታዎች ብቻ ሳይሆን ወደ መስቀልም ሲሄድ ሞቶ ለመነሳት እንግዲህ ይሄ የሕያው እግዚአብሔር ልጅ መሆኑ ነው እንጂ በሰው ዘንድ የሚሆን አይደለም። የተሸከመው ኃላፊነት ደግሞም የሰውን ልጅ ለማዳን የተሸከመው ኃጢአት ያለ እግዚአብሔር ይሄ ሊሆን አይችልም እና ሆኖ የመጣውን ነው፣ ያውም የሆነውን ራሱ ትቶት ነው ማለት ዝቅ ብሎ ነው በእኛ መካከል የተመላለሰው። እና ወንጌላቱን ስናነብ ግን በየክፍሉ ቃናዎቹ እየተቀየሩ ይሄዳሉ። ምክንያት አለው እያንዳንዱን ነገር ሲያደርግ። ክብር ለስሙ ይሁን። ስለዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ማንነት ያደረጋቸው ተአምራት አይደሉም ኢየሱስን ክርስቶስ ያደረጉት፣ እግዚአብሔር ልጅ ያደረጉት ማለት ነው። የእግዚአብሔር ልጅ ስለሆነ ይህን አደረገው እንጂ ክርስቶስ ስለሆነ እንደ ክርስቶስነቱ ይህን ሰራ እንጂ የሰራው ስራ ክርስቶስ አላደረገውም። ምክንያቱም እሱ ቅድመ ዓለም የነበረ ነው፣ በእግዚአብሔር ዘንድ የነበረ ነው፣ ራሱም እግዚአብሔር የነበረ ነው፣ ሁሉን ያደረገ ጌታ ነው። ሰማይ ምድርን የፈጠረ ጌታ፣ ድንጋይ ዳቦ ማድረግ፣ አልዓዛርን ከመቃብር መቀስቀስ የቻለ ሰማይ ምድርን የፈጠረ ጌታ፣ አሁን ወንድሜ እንዳነሳው ጥቂቱን ለብዙ ሺዎች የመገበ ጌታ ይህን ማድረግ የሚያቅተው አይደለም። ይሄ ርዕስም ውስጥ አይገባም። ስለዚህ ሰው ልጅነትን ያው በመወለድ እንደሚያገኘው ልጅነት ባህሪያዊ እንደሆነም ደግሞ እግዚአብሔር ልጅ እንዲሆን ሳይሆን የላከው ልጁን ነው ወደ ዓለም ያስገባው፣ ወደ ዓለም የላከው። ይሄ እውነት ነው። ወደ እኛም ሕይወት ይህንን ቀጥታ ስናመጣው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከወንድ ወይም ከስጋ ፈቃድ አልተወለዱም፣
በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ ተብሎ በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ እስከ 13 ባለው ክፍል እንደተጻፈው አንድ ሰው ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው፣ ወንጌሉ ይህንን ነው ያመለከተኝ፣ እኔ ይህንን አየሁ፣ ይህንን ተመለከትኩ፣ ይህንን አስተዋልኩ የሚል ሰው በዛው መጠን ይህን በማመኔ ይህን በማስተዋሌ በመንፈስ ቅዱስ ከእግዚአብሔር ተወልጃለሁ፣ እኔ የእግዚአብሔር ልጅ ሆኛለሁ በልጁ በማመኔ ማለት አለበት። ይህን ተከትሎ ምልክት ከመጣ እሰየው። ምክንያቱም የሚያምኑ ምልክት ይከተላሉ ሳይሆን ምልክቶች ይከተሏቸዋል ነው የሚለው። ስለዚህ ሌላው ነገር ሁሉ ከማመን ቀጥሎ በማመናችንም ምክንያት የሚሆኑ ሊሆኑ ይችላሉ እንጂ ከእግዚአብሔር ጋር የተያዘው ነገራችን ባደረግነው ሳይሆን ባደረገልን ማንነት ላይ የተመሰረተ እንደሆነ ሁላችንም ልናስተውል ይገባል። በጣም ብዙ አማኞች፣ በጣም ብዙ ክርስቲያኖች ክርስቶስ የሕያው እግዚአብሔር ልጅ መሆኑን ወይም ኢየሱስ ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን በማመን ወደ ሕይወት ከመጡ በኋላ በሕይወታቸው በሚኖሩ ብዙ ፈተናዎች መዳናቸውን ጥያቄ ምልክት ውስጥ ይከታል። እግዚአብሔር ከኔ ጋር ነው ይላሉ። እግዚአብሔር ከነሱ ጋር መሆኑን ለማረጋገጥ የሆነ ነገር አላቸው በሕይወታቸው ዙሪያ እንዲሆን የሚፈልጉት ነገር እና በሕይወታችን ዙሪያ እንዲሆን የምንፈልገው ነገር እንዲሆን መፈለጋችን ኃጢአትም ባይሆን ግን እኛ በእግዚአብሔር ለመወደዳችንና ለመዳናችን የእግዚአብሔር ልጆች ለመሆናችን ግን እነዚህ ምልክቶች አይደሉም፣ እነዚህ ማረጋገጫዎች አይደሉም። ይህንን ማስተዋል መቻል አለብን። ምክንያቱም በየፌርማታው መንጠባጠብ እንዳይኖር፣ በየመንገዱ ከእግዚአብሔር ጋር ያለን ግንኙነት እንዳይቋረጥ። አዝናለሁ፣ አንዳንድ ሰዎች በአንዳንድ ምክንያት ከጌታ ጋር ተኮራረፍ ያለው ይላሉ እና ከጌታ ጋር ያለኝ ግንኙነት ተበላሸብኝ ይላሉ። በክርስቶስ አማካኝነት ከእግዚአብሔር ጋር የታረቀ ሰው በዕለት ኑሮ ከእግዚአብሔር ጋር ተጣላሁ ካለ የታረቀበትን ልክ አያስተውለውም ማለት ነው እና ይህንን ማስተዋል ተገቢ ነው። ክብር ለአምላካችን ይሁን። እንግዲህ ወደ ቀጣዩ ስንሻገር እንግዲህ ጌታ ኢየሱስ ክርስቶስ ከዚህ ከአልዓዛር መነሳት ጋር ተያይዞ ያው ያመኑት የተከተሉ ሰዎች አሉ፣ ምልክቱ የጠቀማቸው። የዛኑ ያህል ደግሞ ያንኑ ተመልክተው ተደንቀው ደግሞ ሄደው ያንን ለፈሪሳውያን የለኮሱና የፈሪሳውያንን ልብ የቀሰቀሱ ሰዎች አሉ እና እነዚህ ፈሪሳውያን ሰብሰብ ብለው ደግሞ በጉዳዩ ላይ መክረዋል። በጊዜው የነበረው ዋናው ሊቀ ካህንም በጊዜው የነበረው ዋናው ሊቀ ካህን እንግዲህ ያው በፖለቲካ ምክንያት የተሻረ እና በሕይወት ያለ ሊቀ ካህን አለ፣ ሃና የሚባል የሮም ቄሳር ከስልጣኑ ያነሳው እሱ በሕይወት እያለ እንደገና በወቅቱ ቀያፋ ተሹሞ ስለነበር እንደ ዋና ሊቀ ካህን የሚቆጠረው የመንግስት ሹመኛ የሆነው ሊቀ ካህን ቀያፋ እንደሆነ ይታወቃል እና በጊዜው የነበረው ቀያፋ ትንቢት ተናግሯል። ትንቢቱንም በተመለከተ ሊቀ ካህን ስለሆነ እንደው ትንቢት ነው የተናገረው፣ ይሄ ዝም ብሎ ተራ ንግግር አይደለም ተብሎ ተመዝግቧል። እነዚህ ሁኔታዎች ጌታ ሁሉን ነገር እየተቆጣጠረ እንደሆነም እንደ እግዚአብሔር እቅድ ነገሮች እየሄዱ እንደሆነም ፈቃዱ እንደሆነም ያሳያሉ እና ከዚህ ጋር ተያይዞ አይሁድ በክርስቶስ ላይ የሞት ፍርድ ለማስተላለፍ እንዲነሱ ያደረጉ የጌታ ስራዎችን ብናነሳ መልካም ነው። በዋናነት በዚህ መጠን ጌታን እንዲጠሉት መጽሐፍቱ እያሉ ትንቢት ሆኖ ፍጻሜ ሆኖ ሙሉ ነገር እያለ በዚህ መጠን ጌታን እንዲጠሉ እና የሞት ውሳኔ እንዲወስኑ ያስቻላቸው ነገር አሁንም የሚያነጋግር ነው እና ከዚህ አኳያ እንደው የአይሁድን ምክር፣ የሞት ውሳኔ በጌታ ላይ የተላለፈ የሊቀ ካህኑን ንግግር ብናነሳው መልካም ነው። ወንድሜ ሙሉቀን በዚህ ጉዳይ